ሁላችሁም ፈቲም ፍቅርም ቡሪካም ሁላችሁም እየጎዳችሁ ነው በስሜቴ እየተጫወታችሁ ነው በቃ ብትተውኝ ደስ ይለኛል ፍቅርን ነው አይደል ትችላለህ ይኸው ከዛ አንቺም በቃ ለኔ ማን መናገር የፈለግሽው ነገር ተናግረሻል አይደል ጨርሰናል በቃ አይመለከተኝም ከዚህ በኋላ ሶስታችሁንም ማግኘት አልፈልግም በእናታችሁ በስሜቴ አትጮቱ በቃ አትጥሩ ምንድነው አንተ ያልካለው ነገር በቃ ቡሪካ ደውል እየጠረጠርከኝ ነው እንዴ አው እየጠረጠርኩ ነው ብዙ ነገር አድርጋ ብዙ ነገር አይቻለሁ ሁለተኛ ምን አድርጌ ከዚህ በኋላ ካንተ ጋር እየነገርኩህ እኮ ነው ያለሁት እያስረዳሁ አልፈልግም ከዚህ በኋላ አትገናኝ አያገባኝም እንዴ እሺ እኔ አትንካኝ በቃ አደውልልኝ ከዚህ በኋላ አልደውልልህም እውነቱን አትንካኝ ጥያቄ ምላሽ ባያገኝ አሰብኩኝ በትዕግስት ሆነ ይሆናል ያመንኩ ቡቃያው እስኪሆን ድረስ አዝመራ ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ደህና ነኝ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ይብዛ። ያው ዛሬ እንግዲህ ከብሩክ ጋር ነው የመጣሁት። ትንሽ በባለፈው ቪዲዮ የተፈጠረው ነገር በጥቂቱ ማይታችሁታል እና እኔ ጉዜን አልሄድኩትም እንዳጋጣሚ ቀርቻለሁ ማለት ፍላይቱ አመለጠኝ። እዛ ጋር በነበሩ ጭቅጭቆች ኤፊም እስካሁን ፓስፖርቴን አልመለሰልኝም። ያው ከሱ ጋር ያለውን ነገር ችግር የለም በውስጥ ፈታዋለሁ። ግን ዛሬ የመጣሁት ለአንድ ላስፈላጊ ነገርና ይሄን ነገር ደግሞ ላድርገው የመጨረሻ ነው። ምክንያቱም እኔ ከዚህ በኋላ የራሴን ህይወት መኖር አለብኝ። ገባ? በአጠቃላይ ሌላ የተንዛዛ ነገር ለማውራት አልፈልግም። ቡሪክ የኔም የፉን ጓደኛ ነው። ከዚህ በፊት ለሁለታችን ብዙ ነገር አድርጓል እና በእኔ ምክንያት ደግሞ እሱ ከጓደኛው ጋር መጠላት የለበትም። ስለዚህ ከፉ ጋር ያለውን ነገር እንዲጨርስ እኔ ከኔ ጋር ስለማናወራን ያልደወልኩለትም፣ ግን እሱ ደውሎለት እየመጣ ነው። እኔ ደግሞ ከፈቲ ጋር ያልጨረስኩት ነገር አለ። ምክንያቱም በየቦታው ስለኔ የምታወራው ነገር እኔና እሷ ከዚህ በፊት ምንም ተውውቅ የለንም እና ግን እንደሚያቀኝ ወይ ተዋውቀን የበደልኳት ወይ ከሷ ጎን ሆኖ የበደልኩት ሰው ያለ ምናምን ነው የምመስለው አወራሯ ማለት ነው። እና እስካሁን ብዙ ነገር ስትለኝ በጣም ሚሰብር ቃላቶች ለአፍ የሚያስጠላ ነገሮች ስትናገረኝ አለ አይደል ዝም ብዬ ታልፌው ነበር። ቢያንስ ከፉ ጋር አንድ ላይ ሊሆኑ ከኔ የመራቂያ እኔን የማራቂያ ዘዴ ነው ምናምን ብዬ ጀስት በቃ እንደዛ አትበይኝ ነው ልላት የቻልኩት በዛ ነው ወቅት ማለት ነው። ግን ምንድነው መፍጠር የፈለገችው እኔ እነሱ ጋር አሁን ባለፈው ቪዲዮ እያየው ነበር የነሱን ቪዲዮ ማለት ነው። እና እኔ ላንተ እንትን የለኝም በተጎዳ ሰዓት አጠገብ ክለሙን ነው ምናምን የማይመስል ነገር ነው እያወራች ያለችው። ግን እኔ አሁን አፍቅሪውም አታፍቅሪውም ልላት ምናምን ሳይሆን ካሁን በላይ እኔን ስም እንዳታነሳ። ምክንያቱም ለሰዎች የምትልካቸውን ነገሮች ስለኔ የምታወራቸውን ነገሮች ሪከርድም ከሆነ ሁሉ ነገር ፎርዋርድ እየተደረገ ይላክልኛል ሰዎች ጋር ማለት ነው። እና እኔ ደግሞ በዙሪያ ያሉ ሰዎች ለኔ መጥፎ አመለካከት እንዲኖራቸው አልፈልግም። ምክንያቱም አድርጌው ቢሆን እሺ፣ ግን እንደዚህ አይነት ስም እንዲሰጠኝ አልፈልግም። በአጠቃላይ ምን ልላችሁ ፈልጌ ነው ባላደረኩት ነገር ምንም አይነት ስም እንዲሰጠኝ አልፈልግም። ከሷም ጋር መጨረስ የምፈልገው ነገር ያ ነው እንጂ ካሁን በኋላ ከሁለቱም ጋር መገናኘት አልፈልግም። ፉራሱ ዛሬ እሷን አውርቻት ቢመጣ ደስ ይለኛል። ምክንያቱም ሄጄ ሁለቱ ቢያወሩ ደስ ይለኛል። ግን ቡሪክም አንቺ ኖረሽ ምናምን ስላለኝ ነው። እና ብክ ምንም ትለው ነገር አለ ሲጀመር እኔ የማውቀው ነገር መጀመሪያው ጀምሬ ማሳየት እንፈልገው ነገር ነበረ ለሱም ላንቺም። በመሃል ላይ እኔ ፈቲ ጋር ምንም አይነት ጸብ የለኝም። አንቺ ምትነሽ እሱም ወንድሜ ነው እሷንም ምንም አይደለም። ግን ከመጀመሪያው ጀምሬ ላሳያችሁ የፈለኩት ነገር ነበረ። ያው እዚህ ላይ ደረስን። እንደምታዩት ነው። እኔ እንኳን ከመጣሁ ጀምሮ ስንት ነገር ተፈጠረ። በቃ አፍተር ኦል እኔ አሁን ምንድነው ፈልገው በቃ ያለውን ነገር ክሊር ማድረግ አለብኝ ከሱም ጋር። በዛ ነው የመጣሁትም ስጠሪኝ እንትን ያልኩት እኮ እኔም የፈለኩት ያ ነገር ነው። ምክንያቱም እኔ እነሱ ጋር ነገ የሚባል ነገር የለም። በቃ ሁለታችንም የራሳችንን ጉዞ ጀምረናል። እንግዲህ ይሄ ውሳኔ ሁለታችንም ማንጸጸትበት ይሆናል ብዬ አስባለሁ። አንዴ የተተፋ መራቅ መልሶ አይላስምና አይቀመስም ምንም። ስለዚህ እኔና እሱ ጋር ያለው ግንኙነት ተበላሸ ማለት አንተና እሱ ጋር እንዲበላሽ አልፈልግም። ምክንያቱም ብዙ ያሳለፋችሁ ክፉ ደግ ያያችሁ ጓደኛሞች ስለሆናችሁ
እኔ ኋላ ከልስበት አልፈልግም እና እኔ ከሱ ጋር ስለሆንክ ምንም አይነት ኔጌቲቭ ስሜት አይሰማኝም። ይሄንን እግዚአብሔርን የምረኝ እንትን ነው ምንም እሱ ጋር ኦፍ ኮርስ ክሊር ማድረግ አለብን ከመጣ ነው ወይም ካለን ነገር አንፃር ማለት ነው። እሱ ጋር ታርቅ ያለውና አንቺ የምትርቂኝ ከሆነ ልክ አይደለም፣ ወይ ደግሞ አንቺን ደግሞ እኔ ከራኩሽ ልክ አይደለም። አንቺ ጋር ስላለሁ ደግሞ እሱ መራቅ ስለሌለብኝ ይሄ ከሁለት ጎራ እንዳልሆን ማለት ነው። የሁለታችሁን ጋር ያለኝ ነገር ክሊር አደርጋለሁ። ተፈጠረው ነገር እንግዲህ ዛሬ ላይ ደረስንበት ምንም የተደበቀ ነገር የለውም፣ ግልጽ ነገር ነው። ሶ ይምጣ፣ ይሄ ነው ለቤተሰቦች ማለት የምፈልገው ነገር። ስለዚህ ይምጡና ማለት እኔ እና እሱ ጋር ለማድረግ ነበር አንተ ይሄን ስሜት ተሰጠ በሁሉም ሰው ዘንድ ሰው በሌላ እንዲያስብ ያደረከው ለሁለታችን ብለና ሁለታችን እንድንታረቅ ሁለታችን ተስማምተን አንድ ቤት ኖረን አንድ ትዳር መስርተን ልጆች ወልደን የሆነ ፊቸራችንን ፕላን አድርገህልን ነው እና አንተ ያው ካላወራኸው ሰው አይረዳህም። ምክንያቱም ሰው አንዳንድ ሰዎች ራሳቸው የሚያደርጉትን ነገር ነው በሰዎች የሚያስቡት። ያው ጥሩ ከሆንክ በጥሩ መንገድ ታያዋለህ፣ መጥፎ ከሆንክ በራስህ መንገድ ታያቸዋለህ ሁሉንም ማለት ነው። እና ችግር የለም አንተ ተናገር። ከተናገር ምን መሰለሽ እኔ እውነት ለመናገር ለቤተሰቦች መናገር ያለብኝ ነገር እዚህ ድረስ ስመጣ ወይ ደግሞ ሶሻል ሚዲያም ላይ እናንተ ጋር ምናምን ስመጣ ያለውን ነገር ፊክስ ለማድረግ ነበር ገብሻል ቢሆን ምናምን ደስ ይለኝ ነበር። እንዳልሽው ነው ኢቭን ከኔ ጋር የማይሄዱ ነገሮች ወይ ምናምን አድርግ ያለው ተሰድብ ያለው ታምቻል ምናምን ገባሻ እዛ ድረስ የደረስኩት ግን ነገሮችን ለማስተካከል ነበር። አልሆነም። አለመሆኑ በጣም ነው የሚያስጠላው፣ በጣም ነው የሚያናደው ገብሻል። ለማይሆን ነገር መድከም ምናምን ነው የሚሆነው። እሱ ነገር በጣም አበሳጭቶኛል። ግን ደግሞ ያለውን ጓደኝነት ያለውን ነገር ማጣት ስለሌለብን እሱን ነገር ቢያንስ ማስተካከል ስላለብኝ ዛሬ ተረጋግቶ የሚያወራኝ ከሆነ አውረዋለሁ ሳይጎረምስብኝ ማለት ነው። ትዕግስት እኔም እያጣሁ ስለሚሄድ ኤኒዌይስ ግን ምን ለማለት ነው በቃ ለማስተካከል ነው የተፈጠረው ነገር ታውቁታላችሁ። እሱንም የጠራሁት በዛ መንገድ ነው። መጣል ያለው ነገር ክሊር አደርጋለሁ። በጣም ባላችሁ ሁለቱም በፈጠሩት ነገር ምናምን ብበሳጭም ማለት ነው። ሶ አይ ነው በቃ ምለው ሌላ ምንም ምለው ነገር የለም። በቃ ማለት እንግዲህ እኔም ትንሽ እዚህ ያለውን ነገር አስተካክዬ ጉዞ ምናምን አልቀረም። በኤፊ ምክንያት ያው ከሰርኩኝ ገንዘቤንም ፍላይቱን ማመለጠኝ ምንም ማድረግ አልችልም እንግዲህ። ስለዚህ ፓስፖርት ልክ እንደተቀበልኩ እኔም የራሴን መንገድ ነው የምጀምረው። ማለት ይሄናል ያዙ ይልቀቁኝ ማለት አያስፈልግም። ሁሌ በተገናኘን ቁጥር ይደጋገማል። ጭቅጭቅ፣ ንትርክ፣ አንቺ እኔ እንደዚህ ባለፈ ነገር እኮ ነው ጭቅጭቁና ያ ነገር ደግሞ ይበቃል። በቃ ሁለታችንም መገናኘት አለብን ብዬ አላስብም። መታለች ፈቲ ትንሽ ቆየሽ አረፈድሽብን። ችግር የለም ዋና መምጣትሽ ነው። እና ፈቲ ሰላም ነሽ? አላው ግን በሰላም የጠራሽኝ አይመስልም። አረ በሰላም ነው። ያው ጀስት አንዳንድ ነገር ልጠይቅሽ ነው ድፍረት ካልሆነብኝ እና ፍቃደኛ ከሆንሽ። እሺ ምን ነበር? ምን አሁን ሀሳብሽ ምንድን ነው? ማለት አንዴ ብሪክ እዚህ ጋር ነው አሁን እያደረግሽው ያለሽው ነገር እየሰራሽው ያለሽው ነገር እስቲ ያስረጂ። ግራ ስለገባ ምን ሰራው ማለት እኔ ምን ሰራው ምናምን እንድትይኝ አይደለም። አሁን ለመጨቃጨቅ ምናምን ሳይሆን ጀስት ለማውራት ያህል ነው። እኔ መጨቃጨቅ አልፈልግም በነገራችን ላይ። እናም ደግሞ ላይክ በዚህ ወይ እንዴት እንደጠራሽኝ እኔም ግራ ገብቶኛል። ይሄን ጥያቄ ምን አይነት ጥያቄ ነው? አይ እሺ በቃ ስለሌላ ሰው አያገባኝም። አሁን ወደ ራሴ ጉዳይ ልግባልሽና ከመጀመሪያ ጀምሮ ዩቲዩብ ላይ ከመጣሽ ጀምሮ እኔ ስሰድብኝ የሆነ ነገር ስትይኝ የሌለኝን ስም ስትሰጪኝ ነው ማክሽና ምን አድርጌሽ ነው ይናል? ወይስ አንድ ነገር አንድ ሰው ስበድል መቼ ነው ያየሽው? ይሄን ብቻ አስረጂኝ መጀመሪያ ክሊር። እኔ አልሰራሽውን ያላደረግሽውን ነገር ስላንቺ አውርቼ አላውቅም። ስላንቺ ምንም ውሸት የሆነ ነገር ተናግረሽ መጥፎ ናት የምትይው ከምን ተነስተሽ ነው? በቃ አፉን ያደረግሽው ነገር ምን አደረግኩት? ልክ አይደለም እንዴ? ያደረግሽው ነገር እራስሽ ታውቂያለሽ። አላውቅም። ስለማላውቅ እኮ ነው ንገሪኝ እምልሽ። ከሌላ ሰው ጋር አልነበርሽም? በጣም መጥፎ ሁኔታ ውስጥ አልነበረም? በአንቺ ምክንያት ከቤት አላባረርሽው እንዴ? እኔ ቤት እኮ አይደለም የሚኖረው። ምንድነው? አንድ ላይ እኮ አይደለም የሚኖረው። በጣም ብዙ ነገር አድርገሽዋል። ይሄን ነገር ደግሜ መናገር አልፈልግም።
ለምን ደግሞ ያን ሁሉ ነገር እንዳደረኩ ታውቂያለሽ። ሲጀመር ስለማታውቂው ነገር አንድ አለማውራት ወይ አውቃለሁ። እኔ ስለማውቀው ነገር ብቻ ነው ከቤት አባረርሽ እያልሽ እኮ ነው። ግን ትላንት ወዲያ በተለቀቀው ቪዲዮ ያየሁት ምንድነው ለአንተ ስሜት የለኝም ተጎድተ ስለሆነ ነው። እሱ ያኔና የሱ ችግር ነው። አንቺ ምንም የሚመለከትሽ ነገር የለም። የመጠየቅ መብት የለሽ። መፍታለኝ እንኳን አይደለም ያልኩሽ፣ ግን ጥያቄ ልጠይቅሽ ፈቃደኛ ከሆንሽ ብዬሽ ነበር። መጀመሪያም ጥያቄን ጀመርኩት። ሰው እሱን አፍቅሪውም አታፍቅሪውም ልልሽ አይደለም። አያገባኝም። ልክ ነሽ እኮ አያገባኝም። በእናንተ ህይወት የሰው ህይወት የሰው ነው። እናንተ ደግሞ ከኔ ጋር ምንም የሚያገናኛችሁ ነገር የለም። ግን ካሁን በኋላ ከሱም ጋር ሆንሽ አልሆንሽ የኔን ስም እንድታነሽ አልፈልግም፣ በክፉም በደጉም። ለምን ፍቅር በቃ የዋህ እንደዚህ ናት። በቃ ስሜ እንዳታለሽ የፈለቀ በጥሩም በመጥፎም። እኔ ስላንቺ ማንሳት ፈልጌ አይደለም፣ ግን ታውቂያለሽ ፉ ጓደኛዬ ነው፣ ኖርማል ጓደኛዬ ነው። ለሽ ጓደኝነታችሁ የምትጠነክሩት በእኔ ስም ነው እንዴ? ፍቅር እንዲህ መጥፎ ናት አትሆንህም ምናምን እያልሽ ነው እንዴ ጓደኝነትሽ የምትጠነክሪው? ስለማትሆኝ እኮ ነው። በቃ አልሻ። እኔና እሱ እኮ ተለያየን። እኔና ፍቅር የተለያየን ሰው ነን አሁን። ስለዚህ በሱ ህይወት እኔ ስም የሚያስጠራ ነገር ምንም የለም። አንድም ሰው መጥቶ ደግሞ እኔ ህይወት ላይ ፉ እንደዚህ ነው ብሎ እንዲያወራኝ አልፈልግም። ከህይወትሽ ወጥቷል። ሲጀምር ስላንቺ ማንንም ማውራት የሚፈልግም የለም። ከዚህ በኋላ ማናወራ ላይክ ከህይወታችን ውጭልን፣ ከሁለታችንም ህይወት። እኔ እኮ መጀመሪያ እናንተ ህይወት ላይ የለውም፣ በተለይ አንቺ ህይወት ላይ የለሁም። ግን በቃ ከፉ ጋር የምታወሪው ነገር ስለኔ እሱ በደንብ ያቀኛል። አዎ እኔ ህይወት ውስጥ የለሽም፣ ግን ፉ ጓደኛዬ ነው። ጓደኛዬ እስከሆነ ድረስ ደግሞ ማድረግ ያለብኝን ነገር አደርጋለሁ። ስትጎጂው ዝም ብዬ ቆሜ ላይሽ አልችልም። ወይ ጌታዬ፣ አሁን እኮ በቃ ወደ ጭቅጭቅ ምናምን ነው እየወሰድሽብኝ። ኖ እኔ መጨቃጨቅ ካንቺ ጋር አልፈልግም። ፉን ቆይ አንዴ ይሉም። እሺ ያው ፉን መጥቷል፣ እንግዲህ ታወራላችሁ። እሱን ደግሞ ማን ይጠራው? አረ ጉዴ ነው ምንጭኛ መምታሽ እኮ ነው ይቀርሽ። እኔ በቃ የሌለኝን ፐርሰናሊቲ ምንድነው ያለሽ ነገር? ምንድነው አንቺ ቆይ ማድረግ የፈለግሽው ነገር? እግዚአብሔር እኔ አሁን ለመጨረሻ ጊዜ ነው ማገኝሽ። እሺ ከፈትግ ያለኝን ነገር ልጨርስ ወይስ እናንተ ለብቻ እኛ ለብቻ እናወራ? ምንድነው? ለምን ብሪክ የጠረቀ ምንድነው? እሺ አንዴ ፍላጎቴ ቪዲዮ ይዛችሁ ምን ነገር እንድትጠሩኝ አልፈልግም። ምን ትችላለህ? ያለ ቪዲዮ እኮ ማውራት ትችላለህ። እናንተ ተረጋጉ እንዴ! እኔ በጣም ትግስቴን አታስጨርሱኝ። አንዴ ስማኝ። እሺ ምንድነው? ክሊር ማድረግ ያለብኝ ነገር አለ ሁለታችሁም ጋር። እኔ በመሀል ቤት እሺ እኔ እናንተም ጨረስን ኦልሬዲ። እኔ እናንተም መደወል ከዚህ በኋላ መደወል አይደለም ከነ ምንም አይጠበቅም። ለምን በቃ ጨረስኩ። ለምን ካንተ ጋር ጨረስኩኝ እኮ ለምን? አንዴ ሌላ የምትፈልገው ነገር አለ? አንዴ ልንገርክ፣ ያስጠራውክ በሱ በኩል አንቺ ነሽ ያስጠራሽኝ። እንድታስጠርኝ አልፈልግም። ከሱ ጋርም ጨረስኩ። ተረጋግተህ አናግር። አንተ ተረጋግተህ እስኪ አውራ። ሲጀምር ወሬ ምንድነው እንዳወራህ የምትፈልገው? ለምንድን ነው ከኔ ጋር ጨረስኩኝ? በቃ አታስፈልገኝ። ለምን ምን እስክታረገኝ ነው መጠበቅ? በምን ምክንያት? ቡሪክ ምን እንደመሰለው ታውቃለህ? እኔ እና ሁለታችን ለማስታረቅ መስሎታል። ኧረ እኔ አያገባኝም። በቃ ገደል ይግባ ከፈለጋችሁ፣ አይመለከተኝም። ስማ እኔ ለምን ጠራኸኝ? እሺ እውነቱን ልነግርህ። አትንገረኝ። ለምንድን ነው ማለት? በቃ ማለት ያየሁትን አመንኩኝ። እሺ አንተ እመን። እኔ ግን ሰዎቹ ወይ ደግሞ ቤተሰቦቻችሁ እንዲያውቁ ትፈልጋለህ፣ እንዲያምኑ ይፈልጋሉ። መስራት ነው። እኔን መጥራት አይጠበቅባችሁ አለብኝ። አንተ ፊት ነው የማወራው እንዴ? እኔ እኮ ያልተረዳኋችሁ ምንድነው ተጎጂ ለምሳሌ አልኩ። በጣም እየተቻላችሁ ለምን ተጨቃጨቁ? አሁን እኔ አንቺ እኮ ነሽ እዚህ ዋናው። ኧረ እባክሽ እኔ ነኝ። እዚህ ደግሞ ዋነኛ ሴት ተቀምጠሽ እኔን ልትናገሪ ነው እንዴ? ኦኬ ሶ እኔ አሁን አንዴ ልንገር። መጀመሪያም ፈቲ እንኳን ደግ ያደረገች ሲጀምር አይመለከተኝም። ስለዛም ስለምንቃችሁም ስለሁላችሁም አይመለከተኝም። እኔ በሰዓቱ የተፈጠረው ነገር እየነገርኩ ነው። ገብቶሃል? ካመንክ ታምነኛለህ፣ ካላመንክ አይመለከተኝም። እሺ ግን ደግሞ እንደዚህ እንደ እንትን ከዚህ በኋላ የምንደማመጥ ከሆነ ከዚህ በኋላ እኔ እናንተ የምንገናኝበት ምንም አይነት ምክንያት የለም። ማንነትህን በደንብ አሳይተኸኛል። በተግባር አሳይተኸኛል። አይደለም በተግባር አሳይተኸኛል። ምን አሳየው? ተናግረህ ልታሳመነኝ ምን አሳየው? እሺ ከዚህ በላይ ምንድነው? ምን አሳየው? እየነገርኩህ እኮ ነው። ለምንድን ነው የማትሰማኝ? እሺ ማለት እኔ እንዲህ ብዬ ማውራት አይጠበቅም እንዴ? እኔ እናንተን ለማስታረቅ በገባሁበት ጦስ እኔን ማንነትን አወቅኩ ምናምን ትላለህ? አይዜ ማለት እኔም ለማስታረቅ የኔ እንደውም ቢገባ ማለት ነው ማንነቴን የምታውቅበት ቪዲዮ ነበር። እኔ ራሱ እንደዛ ነበር ይመስለኝ። አሁን ሁሉም የሚመስለው እንደዛ ነው። ግን ነው ለሚያልፍ ቀን የማያልፍ ቃል ባታወራ ጥሩ ነው። ነገ ልትታረቁ ወይ የሆነ ነገር ተረድተህ ከምትጸጸት አሁን ዝም ብለህ ሰምተህ መጥፎ ነገርም ካሰብክ ጥሩ ነገርም ካሰብክ ዝም ብለህ እሺ ብለህ ወይ ይቅርታ ባብለህ ብትሄድ ነው የሚሻልክ እንጂ እኔ አስታራቅ አማላጅ ልኬብክ አይደለም። ይሄንን ደግሞ ለምን ጠሩኝ አላችሁ?
ከዚህ በኋላ እኔን የምትጠሩበት ምንም አይነት ምክንያት የለም። አንድ ከዚህ በኋላ እንደዚህ ምናምን እያልክ አታውራት። እውነቷን ነው እያወራች ያለችው። ገብቶሃል? አንተ ሲጀመር ከኔ አልፎ የሷ ተሟጋች ሆነሃል። እየተሟገችኩ አይደል? እውነት ነው እያወራች ያለችው። ስማን ነው እያልኩ ያለሁት። እሷ ጋር ጓደኝነትህ እኮ እኔ ጋር ይበልጥ ነበር ቡሪካ። አሁን እኮ ለሷ ስታሸረግድ ለሷ የሆነ ነገር ስትሆን እኔን የሆነ ስትሰድበኝ ነው። የማይሆን ቃላት ስታሸረግድ ምናምን የሚባለው አይነት ቃላት እንዳትጠቀም። ሁለተኛ እሺ ቡሪካ፣ ከዚህ በኋላ ካንተ ጋር ዛሬም ነገ ማወቅ ያለብህ ነገር በሁለታችሁ መሀል ማንንም አላስበልጥ። ቡሪካ እየጎዳችሁኝ ነው። እኔ አሁን ታውቁህም ይሁን ሳይታወቅህም ይሁን እየጎዳኸኝ ነው። ስማ፣ አለመስማትህ እኮ ነው የሚጎዳህ እንዴ። አለመስማት ለመስማት ዝግጁ አይደለም። ቆይ ለምን ተረጋግተህ አታዳምጠው? የሚለውን ሀሳቡን አስጨርሰውና ከመጨቃጨቅ መረዳዳት ይሻላል። አንቺም ከነሱ ጋር ሆነሽ ነው የጠበቅሽ። እውነት ነው እንዴ? እየሰማህ አይደለም? ገና እሷ ጠርታኝ ነው። እኔ ከነሱ ጋር ተነጋግሬ ምናምን ነገር አይደለም። አይ ነው የሚመስለው። ግን ከመጨቃጨቅ ላይ እኔ ሀሳቡን ስለሆነና በሶስታችሁን መጎዳት በጣም ነው የሰለችኝ። በጣም እኔ አብራችሁኝ ያላችሁ ነበር የሚመስለኝ እስከዛሬ። እሺ አንዴ ልጨርስ፣ አዳምጡ። በቃ ሁላችሁም ፈቲም፣ ፍቅርም፣ ቡሪካም ሁላችሁም እየጎዳችሁኝ ነው። በስሜቴ እየተጫወታችሁ ነው። በቃ ብትተውኝ ደስ ይለኛል። ፍቅርን ነው አይደል ትቼልሃለሁ። ይኸው ከዛ አንቺም በቃ ለኔ መናገር የፈለግሽው ነገር ተናግረሻል አይደል? ጨርሰናል። በቃ አይመለከተኝም። ከዚህ በኋላ ሶስታችሁንም ማግኘት አልፈልግም። በእናታችሁ በስሜቴ አትጮቱ። በቃ አትጥሩ። ምንድነው አንተ ያልካለው ነገር? በቃ ቡሪካ አሁን እየጠረጠርከኝ ነው እንዴ? አዎ እየጠረጠርኩ ነው። ብዙ ነገር አድርጋለሁ። ብዙ ነገር አይቻለሁ። ሁለተኛ ምን አድርጌ? ከዚህ በኋላ ካንተ ጋር እየነገርኩህ እኮ ነው ያለሁት። እያስረዳሁህ እኮ ነው አልፈልግም። ከዚህ በኋላ አትገናኝ። አያገባኝም እንዴ? እሺ እኔ አትንካኝ። በቃ አትደውልልኝ። ከዚህ በኋላ አልደውልልህም። እውነቱን ልናገር። እሺ ቆይ አንዴ፣ እሺ በቃ ተውኩልህ። ባህሪ ነው ያለህ። እሺ አትድረሱብኝ። አልፈልግም። ልጃቱን ተረጋጋ። ኧረ ቢስሚላህ ምን አይነት ልጅ የሆነ ልጅ ነው ሲያስጠላ። እግዚአብሔርን የሆነ አይነት ባህሪ ይዟል ማይጥም። ኧረ በስመ አብ። እኔ አሁን እሺ ፈቲ ስራሽ ነው እንግዲህ የምታየው። አረ እኔ ላይ እያሳበብሽ ነው። ጨርሱ። እኔ ላይ እያሳበብሽ ነው። ይሄ ሁሉ የተፈጠረው ባንቺ ምክንያት አይደለም። መጀመሪያው ፉን ስለጎዳሽው አይደለም። ከዛ ደግሞ ጭራሽ ከቡሪካ ጋር ሌላ ነገር ምናምን ኢፍጣሩ ላይ ያደረግሽው ነገር። ያው ቡሪክ የእውነት ከልቡ ጓደኛ ስለሆነ ነው ያንን ነገር ያደረገው። ግን ደግሞ እኔን ጥፋተኛ ታደርጊኛለሽ። አንቺ ጓደኛ ብትሆኚ ቢያንስ የቡሪክን ያህል ባይሆንም ጥቂት እንትን መስዋዕት ለመክፈል ትሞክሪ ነበር። ምክንያቱም እስካሁን እሱ ከጓደኛው ጋር ታረቀም። ግን አንቺ አደርጋለሁ። ግን አንቺ ምንድን ያደረግሽው? መጀመሪያ ፉን ጎዳሽው። ከዛ ከቡሪካ ጋር ምን አልሽ? ባለፈው ኢፍጣሩ ላይ ታውቂያለሽ። በቃ ምን አንቺ ነሽ እንደዚህ ጭንቅላቱም እኔ በቃ እንዲህ ምስቅልቅል ያደረግሽ። ድጋሜ መገናኘትም መጨቃጨቅም አልፈልግም። ቴንኪው። ድጋሜ እንዳትጠሪ እንዴ አንቺ ፈቲ ራሴ ጠርቻት ጥላኝ ትሄድ እንዴ? ኧረ በስመ አብ። ብቻ ይሄ የመጨረሻ ቪዲዮ ነው እርግጠኛ ነኝ። ማለት በጭቅጭቅ በንትርክ ከፉም ጋር ሆነ ከፈቲ ጋር ካሁን በኋላ በምንም አይነት ቪዲዮ ከነሱ ጋር አልመጣም እና ይመስለኛል እንደዚህ እኔ ላይ ስልጣን ያላቸው እንዲመስላቸው ያደረጋቸው ሰሞኑ በሰራሁት ቪዲዮዎችን በየም በማየታቸው ነው እና ያው ያምባ ደግሞ እኔን አጠንክሮኛል እና በቃ ጠንክሬ የራሴን መንገድ አስተካክዬ በመጓዝበት መንገድ እጓዛለሁ። ምክንያቱም ለህይወቴ ለራሴ ያለው ማንንም ጥገኛ አድርጌ ህይወቴ ላይ አልኖርም። ትንሽ ጓደኝነታቸው ላይ ጥል ምናምን የፈጠርኩት በእኔ ምክንያት እኔ የአንድ ሰውን ህይወት ለማስተካከል የራሴን ህይወት በጥብጫለሁ። ይሄ የታወቀ ነው። በቃ የራሴን ህይወት አጥቻለሁ። ግን ይሄ ነገር ደግሞ የምቆጭበት ነገር አይደለም። ምክንያቱም ከዛም በኋላ ለማስተካከል ሞክሬያለሁ። እኔ እዚህ ሳስተካክል እኔ እዛ ጋር ደግሞ ሌላ ነገር እየተፈጠረ ነበረ። ሰው ምንም ማድረግ አልችልም። በቃ አልቋል ነገራቶቹ። የሁለቱ ጓደኝም ቡሪክም ጋፉም ጋር ደግሞ በጣም ደስ የሚልና የሚያስቀና ጓደኝነት ነበረ ይሄ ነገር ከመፈጠሩ የተነሳ እና ቡሪክም ያው ሁለታችን ጋር ጥሩ ነገር ለመፍጠር እሱ ቀንቶ ለመምጣት ምናምን ጀስት እኔ ነሩታ ጋር በቅናት በእልህ ያሰብኩት ነገር እሱም ጋር ትንሽ እልህና ቅናት ይጋባል ምናምን ብሎ እኔን እንደውም አይዲያውን ሲያመጣ አላ በቃ አይሆንም ምናምን ብዬ ነበር። ግን ችግር የለም ግድ የለሽም ምናምን ብሎኝ ነበረ። አልሆነም። ግን ፈቲ ምን ብላው እንደሆነ አላውቅም። በራሱ ማስተሳሰብ ይሁን አላውቅም የሆነ ሐሳብ አስቧል እና ብርካይዙ
ማለት በቃ የሆነ ነገር ጭንቅላቱ ላይ ስለቀረጸ ምንም ብትለው ምንም የሆነ ካጠገቡ ኔጌቲቭ ነገር የሚነግረው ሰው አለ። ስለዚህ የኛ መናገር ምንም እንትን አይደለም። ግን እኔ ለተፈጠረው ነገር እግዚአብሔርን በጣም ይቅርታ በጣም ጌታን በጣም ምንም አንቺ ችግር የለውም እንትን ነው ልጅ ነው ማለት እኔ እንግዲህ ሞከርኩ ምናምን እሱ መብሰል አለበት ሲጀምር እልህ ጭራሽ እኔን እልህ ውስጥ ነው የሚከተኝ እንደዚህ በጣም እኔ በጣም ነው ያናደደኝ ምንም ማድረግ አትችልም ይሄንን ነገር እንግዲህ ግን ካሁን በኋላ ማናችሁም ፈቲም ሆነ በዚህ ቪዲዮ እንደምታዩት እርግጠኛ ነኝ ይሄን ቪዲዮ ስለኔ ህይወት አያገባችሁም ስለኔም የኔን ስም የኔ የፈለኩትን ነገር ላልክ በቃ ስሜን እንዳታነሱ የራሴን ህይወት ራሴ ቀጥ ለጥ አድርጌ መምራት አያቅተኝም እና ያው ቤተሰብም እንትን ነው አንደኛ ሊያናግረኝ ፈቃደኛ አይደለም ተከትዩ ሄጃለሁ ላስረዳው በጣም ሞክሬያለሁ ምናምን ጭራሽ አመነጫጭቆኝ ሰድቦኝ አግባት እንደዚህ አርጋት ምናምን ሲጀመር ምናምን አይነት ነገር ውስጥ ነው ገብቶብኝ ሄዱና በመጀመሪያ ፍቅሬ አንቺ ደበረሽ አጥፍቻለሁ ኧረ አልደበረኝም ማለት አይደለም ስሚኝ አንዴ በምንም አይነት መንገድ አንቺ እንዲደብርሽ አልፈልግም የመጀመሪያው ጉዳይ ነው ይብሻላ ጭራሽ አሁን ደግሞ የከተተኝልህ የሚያስጠላልህ ውስጥ ነው ያስገባል ይብሻል ጓደኝነቱን ለሱ ያለኝን ክብር ኤቭሪቲንግ ነው በቃ ያጠፋው ኤቭሪቲንግ ያላሰብኩትን ነገር እንዳስብ ነው ያደረገኝ ጭራሽ ማለት ነው በጣም ማለት እሺ እኔ አይደለም አንዴ ጀል ሲመክሩት የቀኑበት ይመስላልና እኔ ፍቅርን አፈቅራታለሁ እሱ አሁን እንደዛ ነው ብታገባት አይመለከተኝም ምናምን ውስጥ ገባ ምን አይነት ነገር እንደማሳየው ከዚህ በኋላ አሳየዋለሁ በጣም ነው ልውስጥ የከተተኝ በጣም ማለት እንደዚህ አይገባኝም እሱን የሱን ስሜት ለመረዳት ምናምን እዚህ ዩቲዩብ ድረስ ከመጣሁበት ሰዓት ጀምሮ ምናምን ማለት እኔ እሱን እኮ ልረዳው ሞክሬ ነው እዚህ የመጣሁት ታው በልህ ቃላት አታጣተው የባሰ መቀያየም ነው የሚሆነው ከዚህ በላይ ከተናገርክ ችግር የለውም እኔ ማን አሳየዋለሁ እሺ አለኛ ያለኝ ቦታ ተገኝቼ እንዴት እንደማሳየው አሳያችኋለሁ እሺ በቃ ቪዲዮ ይቁም አብሪክ ቻንቺ እንትን እንዳይደብርሽ ጥያቄ ምላሽ ባያገኝ አሰብኩኝ በትዕግስት ሆነ ይሆናል ያመንኩ ቡቃያው እስኪሆን ድረስ አዝመራ እንደዚህ አይነት ነገር እናንተ ላይ ፈጥራለሁ ያላሰብኩና ለዛ ስሜታዊ ሆንኩኝ እንጂ የፉ ነገር ማለት ያለቀ ነገር ነውና እንኳን በቃ ያገኘሁት እንኳን ያወራሁት እንኳን ያወኩት እሱ የራሱን ህይወት ሲኖር የኔን ስም እንዳታነሱ እናንተ ቤተሰቦችም ማለት ነው እሱ ጋር ሄዳችሁ ፍቅር እንደዚህ አድርጋት ምናምን እንዳትሏል በቃ እኔም የራሴን ህይወት እኖራለሁ ካሁን በኋላ እናንተም ቅር እንዳይላችሁ ምክንያቱም የእውነት እናንተ እኔ ደስታ የሚያስደስታችሁ ከሆነ እኔ ካሁን በኋላ በሚጀምረው መንገድ በሚኖረው ኑሮ የፈለኩትን አይነት አክት ባሳይ ቅር እንዳይላችሁ እና ካሁን በኋላ ማንንም እየተነሳ ፍቅር እንዲነችም እንዲል አልፈልግም ገባችሁ እስካሁን ብዙ ስባል ዝም ብያለሁ ግን አሁን ይበቃል ምክንያቱም ማረም ይሰለቻል እኮ እንኳን እንደዚህ ነገራቶች ተደጋግመውብኝ ይሄ ምን ማር ነው ይሄ አይ ብሪክ በጣም በቃ የሚያስጠላ ቃላት ስላልገባህ ነው እኔ እንደዚህ ብዬ ማውራት አልፈልግም ቃላቱን ካፌ መውጣት አልፈልግም ግን እንግዲህ አትበሉም ብያችሁ የምትሉ ከሆነ በሉ ግን ካሁን በኋላ እናንተን አታቁሙ ብዬ ንትርክ ውስጥ አልገባም ካሁን በኋላ በማደርገው ህይወት በራሴ ህይወት ራሴ ነኝ የምወስነው ማንንም የኔን ህይወት ሊወስንልኝ አይችልም እኔ የሰውን ህይወት አልወስንም የሰው ህይወት ጋር እንደማልደርስ እኔም ጋር ማንንም እንዲደርስብኝ አልፈልግም እኔ ከምፈልገውና ከማወራው ሰው በቀር ማለት ነው በቃ ዛሬ መጨረስ ያለብኝ ነገር ጨርሻለሁ ትንሽ ቡሪክና ፉጋ ያለው ነገር ነው እናንተ ምንም በቃ ፒስ ነው ምንም ወሬ አልፈልግ ከዚህ በኋላ ተግባር ምን እንደሆነ ነው ማሳየው ምንም በቃ ችግር የለም ይቅርታ እግዚአብሔርን የምሬን ነው ከልቤ ነው ምን አርግሽ ምንም አንቺ ምንም ያርግሽ ነገር ይገብሻል ምንም አይነት ነገር እንዳይሰማሽ በእርግጥ አታምኚም አንቺን ማሰቤን
ርቀሽ ስለሄድሽ ረስተሽኝ እኔን አልጠላሽም ስላልወደድሽኝ ካሳብ እንድድን ብቻ ጠይቂኝ